የኢትዮጵያን ኢኮኖሚ እድገት ለማስቀጠል የማክሮ ኢኮኖሚ ማሻሻያው ሚና የጎላ ነው አሉ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ። በሳውዲ አረቢያና በዓለም አቀፉ የገንዘብ ተቋም IMF ትብብር የተዘጋጀና በፍጥነት በማደግ ላይ ባሉ ሀገራት ኢኮኖሚ ላይ ያተኮረ ጉባኤ እየተካሄደ ነው። ዶክተር ኢዮብ በጉባኤው ላይ እንዳሉት ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ለኢኮኖሚ እድገቷ ወሳኝ ሚና እየተጫወተ ይገኛል። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የሱዳን ሪፐብሊክ በድርጅቱ ሙሉ ተሳትፏን ለመቀጠል ያሳለፈችውን ውሳኔ በደስታ ይቀበላል አለ። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ እንዳሉት የሱዳን ወደ ኢጋድ የመመለስ ውሳኔ ለቀጠናው አንድነት፣ ትብብርና የጋራ እርምጃ አዲስ ቁርጠኝነትን ያሳያል። የኢጋድ መስራች አባል የሆነችው ሱዳን ወደ ድርጅቱ መመለሷ የተቋሙ የጋራ ቀጠናዊ ተግዳሮቶችን የመፍታት ችሎታን እንደሚያሳድግ አመላክተዋል። በአሁኑ ወቅት የኢጋድ ሊቀመንበር የሆኑት የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌህ ላደረጉት ጥረት አመስግነው በውይይትና የጋራ መግባባትን በመፍጠር በኩል ትልቅ ሚና ተጫውተዋል ብለዋል። በተለያዩ አካባቢዎች በግንባታ ላይ የሚገኙ የአውሮፕላን ማረፊያዎችን ለማጠናቀቅ በቁርጠኝነት እየተሰራ ነው አለ የኢትዮጵያ ሲቪል አቪዬሽን ባለስልጣን። ባለስልጣኑ ለፋና ዲጂታል እንዳሉት የተለያየ መጠን ያላቸው የአውሮፕላን ማረፊያዎችን የመገንባቱ ስራ ተጠናክሮ መቀጠሉን አስረድተዋል። አሁን ላይ ግዙፉን የቢሾፍቱ አውሮፕላን ማረፊያ ሳይጨምር በተለያዩ አካባቢዎች 5 የአውሮፕላን ማረፊያዎች ግንባታ እየተከናወነ መሆኑን ተናግረዋል። የአውሮፕላን ማረፊያዎቹ ግንባታ በሚዛን አማን፣ ጎሬ፣ መቱ፣ ደብረ ማርቆስ፣ ነጌሌ ቦረናና ወላይታ ሶዶ ነው እየተከናወነ የሚገኘው።